ወጥቶ ከመቅራትና ከድንገተኛ ሞት እግዚአብሔር ይጠብቅን። ይሄ ወንድማችን ጌትዬ ደጉ ይባላል። ተወልዶ ያደገ አማራ ክልል ሻወሮ ቤት ነው። እንደማንኛውም ሰው ሰርቶ ለመለወጥ ወጥቶ ነው እንግዲህ ዛሬ 9 ሰዓት ተኩል ላይ ህይወቱ ያለፈው። በጣም ያዛዝናል። በጣም የሚወደውና የሚያከብረው ቅርብ ጓደኛው ነበረው። እንግዲህ ነፍስህን በአጸደ ገነት ይረፍ። እንደዚህ ብሎ ሲወራ በጣም ቀላል ይመስላል። በጣም ነው የከበደኝ። እግዚአብሔርን አምኜ መቀበል ሁሉ ነው ያቃተኝ። አሁን አይቶ አሁን ማጣት ማለት እንኳን ለሚያውቁት ሰው ለማያውቁት እንዴት እንደሚከብድ እንግዲህ ታውቃላችሁና እንደዚሁ በሰው ሀገር ላይ ያላችሁ ወንድሞቹና እህቶቹ እንዲሁም ምስቱ ፈጣሪ ጽናቱን ይስጣችሁ። እውነት በጣም ከባድ ነው። በጣም ይከብዳል። ይሄ ነው ብዬ ላወራችሁ አልችልም። ሁላችሁም ሼር አድርጉትና ለሀገሩ አፈር እናብቀው። ወንድማችን አንዴ በሙት ሀተኗል። ምንም ማድረግ አይቻልም። እግዚአብሔር የፈለገውንና የወደደውን ነው የሚያደርገው። ግን ለሀገሩ አፈር ማብቃት ደግሞ የኛ ግዴታ ነው። ሁላችሁም ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የሪሞሌያው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁላችንንም ይጠብቀን። ይሄ ወንድማችን እንግዲህ ዱባይ እየሰራ ነው የሞተው ማለት ነው። ከጧት ሲስቅና ሲሰራ ውሎ በስተመጨረሻም ላይ ነው እንግዲህ ሞት አማክሮ አይመጣ አይደለም እና ወላሂ በጣም ነው የሚያስፈራው። አላህ ሱብሃነሁ ወተዓላ ይጠብቀን እላችኋለሁ ውዶቼ። እና ወንድማችን ከሚሰራበት ስራ ነው ወድቆ ሞተ የተባለው ማለት ነው። ከ6ኛ ፎቅ በተለይ ወንዶች ሲሰሩ እንደው ልብ እያላችሁ እርግጥ ሞትም ሆነ ሁሉም ነገር በዚህ ምድር የሚሆነው አላህ የቀደረው ነው የሚሆነው። እኛ በተጠነቀቅን ብቻ አይደለም፣ ግን ደግሞ እንትኑን ማድረስ ሰበቡን ማድረስ የኛ ምርጫ ነው እና ፈጣሪ ይጠብቀን ስለ ሁሉም ነገር እላችኋለሁ ውዶቼ። አላህ ኸይር ነገር ይሻልን ለሁላችንም። ሞቶ ከመቅረት ፈጣሪ ይጠብቀን። እናንተንም አላህ ይጠብቃችሁ። በወጣንበት ባለንበት ሁሉ ፈጣሪ ይሆነን። ሁላችንም ስደት ነው ያለነው፣ ያልፍልናል ብለን ነው ያኔ በሰው ሀገር እየሰራን ያለነውና ስትሰሩ ወላሂ እየተጠነቀቃችሁ እንደዚህ ቤት የምትሰሩ ናቸው አብዛኛው ማለት ነው። ሀዲድ ምናምን እንትን የምትሉ እና የምትረገጡትን ነገር ልብ እያላችሁ ችኩል የማይባልም በአላህ ላይ መጠንቀቅ ለራሳችን ነው ማለት ነው። ብቻ ላይ ከባድ ነው። ከጧት አይታችሁት ማታ የለም። እንደዚህ አይነት ነገር ላይ ትንሽ ይከብዳል። ወጥቶ ከመቅረት ፈጣሪ ይጠብቀን። ቤተሰቦቻችንንም አላህ ይጠብቅልን። ሁላችንንም ኸይር ነገር ይሻለን ማለት እላለሁ ውዶቼ። እና ቪዲዮ ሰርቻ አለቅም። ይሄ ነው 2 ቀን ዛሬ በሚያሳዝን ቪዲዮ ነው የመጣሁት። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና አላህ ይጠብቀን ሁላችንንም እና ፈጣሪ ወጥቶ ከመቅረት ይጠብቀን ሁላችንንም። አላህ ህልማችንን እውን አድርጎልን በሰላም እንመለስ ያደርገን እላችኋለሁ ውዶቼ። ሁላችሁም በገጠርም ያላችሁት በከተማ ቤት ማገር ያላችሁት ፈጣሪ ይጠብቃችሁ። ራሳችሁን እየጠበቃችሁ ስሩ ማለት ነው። ሰበብ ለማድረስ እንጂ በነገራችን ላይ ቀድር አላህ ነው፣ ያኔ እሱ የከተበው ነው የሚሆነው በዚህ ምድር ማለት ነው። ያው ሰበቡን ለማድረስ ሰው አይደለም ብዙ እንትን እንላለን እና ለዛ ነው እንጂ ትረፍ ቢለው ለራሱ ከ6ኛም ወደቀ ከምንም ወደቀ ገና ነካለው ፈጣሪ ይተርፍ ነበረ። ግን በቃ ነፍሱ በዛች ቀን እንደምትወጣ ፈጣሪ ጽፎታል። ያኔ ወርቁ እንደሚሞት አላህ ጽፎታል ማለት ነው። እና ለዛ ነው እላችኋለሁ ውዶቼ። ቤተሰቦችን አላህ ያጽናቸው፣ እንዲሁም ልጅም ካለው ባልተቤቱንም አላህ ያጽናቸው ማለት ነው። ሁላቸውንም ፈጣሪ እኛንም ወጥቶ ከመቅረት ይጠብቀን እላችኋለሁ። እስኪ ቻናሌን አሳድጉልኝ ማለት ነው። ላይክ ሰብስክራይብ በማድረግ ቻናሌ ደካማ ሆኗል እና እንደዛ ነው ውዶቼ። ፈጣሪ ይሰውረን፣
ፈጣሪ ጠብቀን። ራሳችሁን ጠብቁ። ዱንያ እንደሆነች ሞልታት ሞላም። እኛ እየመሰለን እድሜያችንን እንጨርሳለን በሰው ሀገር እንጂ ዱንያ ትሞላም በዚህ ምድር ማለት ነው። ብቻ ሰው አይደለም ብዙ ነገር እናስባለን። አንዱ ሲሞላልን አንዱ እናስባለን፣ አንዱ ሲሞላልን አንዱ እናስባለን። ግን እሱ የፈቀደው ነው የሚሆነው በዚህ ምድር። የኛ ህልም አያልቅም አይመስለንም እንጂ ማለት ነው። ዱንያ ሞልታት ሞላም፣ ግን እኛን አይመስለንም። አንዱ ሲኖረን አንዱ ያጓጓናል። አንዱን ስናሟላ ደግሞ ወደ ሌላው እንሄዳለን። ዛሬ አንድ ስናሟላ ነገ አንድ ስንል የነገውን ስናሟላ ደግሞ ሌላ እንመኛለን። እና ህልም አያልቅም። ግን ደስተኛ ሆኖ በራስ ሀገር መኖር እንደመኖር ደስ የሚል ነገር የለም። ሰላም አግኝቶ ፍቅር አግኝቶ ሲደክመን አርፈን ሲርበን በልተን የምናገኘው ህይወትና እንደ እየተሰቃየን ዝም ብለን የምናገኘው ህይወት አንድ አይደለም። እና ፈጣሪ ነጃ ይበለን ከሰው ሀገር። አላህ ይጠብቀን ሁላችንንም። ባለንበት ህልማችን ተሳክቶ የምንገባ አላህ ያደርግ።